ዛሬ አንተ ቤት ስለገዛው ገባው ደስ ብሎኛል። እኔ ሌላ ጥያቄ የለኝም። ደስ ብሎኛል። ዝም ብዬ ሰላም ብላችሁ ነው ገባሁትና ደግሞ ተሰርጋችሁ ትንሽ ጊዜ ነው ቀራ። እግዚአብሔር በሰላም አደረሳችሁ እላችኋለሁ። በሰላም ዱባይ ከመጣችሁ ደግሞ እኔም ዱባይ ነኝ እመጣለሁ እና ውስጥ የት ፕሮግራም እንደምታደርጉ ካወቁ እመጣለሁ። ደስ ብሎኛል። ለሩታ ሰላም ብልልኝ። እኔ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ሌላ ነገር የለኝም። መልካም ጊዜ። እናመሰግናለን። ኑሪልን አንቺ። እሺ ጦይ ባቀጤ ጦዩ ይቅርታ ብርሽዬ ማለት ነው። ሶሪ አወራች አይደል? አውርዳትና ሌላ ሰው አስገባ በሷ ቦታ። እንደዚህ ያደረክ አዩ ራስሽ ውረጂ፣ አዩ ራስሽ ውረጂና ሌላ ሰው ያስገባ። ምህረት አስገባት። ወረደች። የት ሄዱ? አረ ምሩን አስገባት አንዴ። እንዴት ብዬ ነው የማስገባው? ደግሞ ስልኬ ነው ምንድነው? ነበር እንዴ አንተ ነው ኮላ ራስ የምር የለች ምረት ከላይ ያለ ሰው ነው። ማን እንዳስገባው አላውቅም። ቅድስቴ መጣች። ችግር የለም ቅድስቴ ሰው ታመጣብናለህ። አንተ ዱባይ ስትመጣች ደግሞ እየመልክር ነው። ምን አልሽ? አብርሃም ሰላም ብያለሁ። እንዴት ናችሁ? እንዴት ነሽ ቅድስቴ? ደህና ነሽ? በጣም ነው አብርሃም ግን የተናደድኩት እውነት እናንተ ስትመጡ እኔ ወደ ሌላ ሀገር በመሄዴ ከፍቶኛል። ለምሬሽ ወደ ሌላ ሀገር ማርያም ጋር ይከፈኝ። ሩታን አስገባታ። አትመጭም እንዴ? አትመጭም እንዴ? ጥቁር አድርጋለች። አብረሽ ጥቁር ያለው ነው ሩታ። ምን ነበር በኢሞም እያለቀሰኝ ነበር። በኢሞም እያለቀሰኝ ነበር። ታርቀዋት እንግዲህ ምንም ማድረግ አንችልም። እኛም ሰው የመልት ሰዎቹ አልሳፈሩ ነው። ከሰዎቹ ጋር ልትሳፈር ነው እንዴ? እንመጣለን እኛ ወደ ሌላ ሀገር እኮ እዛ ዱባይ ብቻ እኮ አይደለም ነው ሳውዲ እንመጣለን። ሁላችንም ጋር ነው የምንመጣው። ተው እንጂ አብርሃም ተው ተው። ምን አጠፋ? ሰላም እንፈልጋለን። መጣው እንዴ ቅርብ ከሆነ እንመጣለን። እግዚአብሔር ነው እየቀለኩ እኮ አይደለም። ቅርብ ከሆነ ምናምን እንመጣለን። ያላችሁበት ከሳውዲ አይደለም አንድ ሰዓት ነው የሚያስኬደው። ምን ችግር አለ? ትሄዳለህ። በመኪናም ያስኬዳል። በቃ ቀለል አድርገህ ወደ ለስለ ምን ችግር አለ? ወንድሜ የት ናት ሩታዬ? ሩታዬ ነው 15 ቀን እኮ ነው የምንቆየው። መተን 15 ቀን ስለምንቆይ ብዙ ቦታ እንቆራለን። ችግር የለም። ኦኬ እንግዲህ ፈጣሪ ግን ደስ ብሎናል። እግዚአብሔርን እንደዚህ ትልቅ ደረጃ ላይ ስለደረሳችሁ በጣም ነው ደስ ያለን። ፈጣሪ ደግሞ መጨረሻችሁን ያሳምር። አንዳንድ አይነት ጥላዎችን ከመሃላችሁ ያውጣ። አንዳንድ ሰው ነው በቃ ወደ ጥያቄው ማላይ ነው የቆመው። ጥያቄውን ጠይቀንና ጥያቄ ጠይቀን። እሺ ለማንኛውም ያልነገርኳችሁ ነገር ደግሞ ማለት ነው ዱባይ መተን ማለት ነው በሶስተኛው ቀን ጾም የረመዳን ጾም በወጣበት በሶስተኛው አራተኛው ቀን ነው ፕሮግራማችን የሚሆነው ማለት ነው። መተን ያው አራቱ ቀን እዛው እናሳልፋለን፣ ግን በአራተኛው ቀን ምናምን የቀለበት ፕሮግራም ይኖራል። የቀለበት ፕሮግራም ስላችሁ ግን እኔ ብቻ ማድረግላት ምናምን ሳይሆን በእናንተ ፊት በፈጣሪ ፊት ሁለታችንም ነው የምናደርገው። ኧረ አሁን ሐሙስ እኮ አይሆንም ቀለበት ሲጀመር ረመዳን በወጣ ሰኞ ነው ረመዳን የሚሆነው በ31 ማለት ነው። ሐሙስ ደግሞ 4 ቀን ከሆነ ደግሞ ሐሙስ ነው የሚሆነው እኮ። ግን ደግሞ መጠየቅ የምፈልገው ነገር አብዛኛው ሰው የሚመቸው ቀን ምን ቀን ነው? እሑድ ቀን ወይ ቅዳሜ። እሑድ ቀን ወይ ቅዳሜ ለእሑድ ነው። ምክንያቱም እናንተ የሚመቻችሁ ቀን ታረጋችሁ። እነ ቡዜ እሑድ ነው የሚመቻቸው። እነ እሑድ ነው። አሁን ይኸውልሽ ለሁሉ አመቺ ቀን የሚሆነውን ንገሩኝና ቅዳሜ እሑድ ቀን
ስለዚህ በቃ እሑድ ቀን ሁላችሁንም ያስማማችኋል ብዬ አስባለሁ። የሚመጡትን ያስማማ። የማንመጣው ያው በላይፍ እንድትገቡልን በዚህ አጋጣሚ እንዴ ማይመጣ አለ። አዎ ሌላ ቀን ጠይቃችኋለሁ ብዬ ነበረ። የሚመጣውን ሰው ቁጥር ትነግሩኛላችሁ። እሺ ፕሮግራሙን ያሰብነው እንግዲህ እግዚአብሔር ቢፈቅድ እና ብንኖር እሑድም ይሁን ቅዳሜም ይሁን መርከብ ላይ ምናምን ፕሮግራሙን ማዘጋጀት ፈለግና ሁላችሁም ቁጥራችሁን ብቻ አታውቁ ከቻላችሁ ማለት ነው። በውስጥ መስመር ይሁን በውጭም እንሰው እንደዚህ ነገር ብትነግሩን ደስ ይለናል፣ ለመያዝ እንዲመችን ማለት ነው። አንዳንድ ነገሮች ስላሉ በዛውም ደግሞ ችግር የለውም። በዛውም ደግሞ ሰራተኛ አስተናግድልሃለሁ። ዜዶ ሰራተኛ መድባለች፣ እቃ አጣቢ፣ ጫማህን የሚጠርግ ከቀይ ምንጣፍ ጀምሮ ማለት ነው። አምና ነው እየመደበችበት፣ አምና ነው እየመደበቻቸው። የአምና ምድቦች ዘንድሮ መድባለች። ትናንትና ሻንጣ ልክ ስትመጡ ተመድበው ሻንጣ የሚሸከሙ መድባለች። ፕራይቬት ይሆን በውስጥ ይሻላል። ቲጂ ፕራይቬት ይሆን ስራቸውን ያው ስማቸውን እኮ አልጠራም። ስማቸው አይቀየም ያውቃሉ። ይቀበለናል እንዴ ኤርፖርት ድረስ መጥቶ ይቀበለናል። እኔ እህትህ እያለሁ እንደ አንቀጥቅጬ ነው የሚያስቀብላቸው። እምቢ ካሉማ ይለይልናል። ወዶ ሳይሆን በግድ ምናልባት ላይመቻችሁ ይችላል ብዬ ነው የምንመጣበት ቀን እንዴ። አብርሽ ደግሞ ሰው ስራው ይረሳል እንዴ? ያንተ አድናቂዎች እኮ አይደለንም። እሷ ታውቃለች፣ በቃ የመደበችውን ሰው ታውቃለች እራሷ። ዜዶ አውራት እኛ የለንም። ዜዶ እኛማ አዳምጣ፣ ያንተ አድናቂዎች ያንተ ጀግኖችማ ማለት ነው ከአንተ ጋር መደሰት አለባቸው እንጂ ስራ መስራት የለባቸውም። እዛ ዕለት ምን አስበህ ነው አንተ? ሰው እንጂ አሉ እኔ የመደብኩላቸው ቀይ ምንጣፍ ያነጥፉልሃል። አንተ የዋህ ነህ እኮ የኔ ወንድምን ታውቃለህ። እስኪ ተው አንተ ብቻ እዛ ዕለት ፏ ማለት ብቻ ነው ያለብህ። ምንም ነገር መንካት የለብህም። የሆነ ነገር ቢወርቅ ራሱ ሁላችሁም ማለት ነው የፕሮግራሙ ቀን አብሽዬ ይልፏ የሚሉ አሉ። ሰራተኞች ደግሞ ያው እንግዲህ ቀይ ምንጣፍ ያነጥፉልሃል። በቀሩታ ሶፍት እንደዚህ ላብህን ይጠርጉልሃል። ሲያልብህ ደግሞ ማለት ነው በሶፍት ይጠርጋሉ። ይሄ ተመድቦ ተቀመጠ ነው። እሺ አያሳስብክ። በቃ ዘና የዜዶ ስራ ማለት ነው የቀጠርንልክ። የዛሬ ዓመት የቀጠርኩለት እናንተ አይደላችሁም። ስለዚህ እረፉ፣ በእኔ ስራ አትግቡ። እሱ እዛ ላይ አብርሽዬ ካንተ የምትጠበቀው አንተ ፏ ማለት መሳቅ ብቻ፣ ምንም ነገር የለም። ሩታዬ ፈገግ አንተ ቢራ ኦ ማይ ጋድ ማኪና ይታጠባል። ከማኪና ላይ ራሱ እንደዚህ ስትሰቀሉ እግራችሁን እንደዚህ መያዝ አለባቸው። ምክንያቱም ስለተከፈለ ማለት ነው። ዜድዬ ጥያቄ አለኝ። ዜድዬ መኪናችን ነች የምትመጣ? ያቺ መኪናችን ኖ ማኪና ያቺ መኪናችን ወይ አዲስ ነው። አንቺ ምን አስበሽ ነው እንዴ? እኛ ልጆችማ በፊት መኪና የምናገረውን ነገር ተናግረን ብንወጣቸው ስለ ሰርግ ላወራ አይደለም የገባሁት የነበረው። ስሙኝማ አሁን አንዳንድ መጠየቅ የምፈልጉትን ጥያቄዎች አንዳንድ ሰዎች ጠይቁኝ። በውስጥ መስመር እያስጨነቃችሁኝ ስለሆነ ነው እሺ የገባሁት። ለሁላችሁ እኛም ጠይቀው ማለት ነው ያለውን ነገር ማለት ነው። እውነት አንድ ሰው ብቻ ነው በውስጥ እናውራ አይሻልም? አይ ጥያቄያችሁን ይፋ ብታረጉ ነው። አዎ ኮዴንስ መቅረት ነኝ በቃ ነገ ችግር የለውም። እሱም በውስጥ አጭው ስም እየጠቀሱ ኮሜንት እየጻፉልህ ነው። አንዱ እሺ ከሙቤ ጋር ነው። እሺ ከሙቤ ጋር ምን ሆነን እንዴ? ሰው ነው ስለ ሙቤ ነው የምጠይቀው። ልደውልለት እንዴ በዚህ ሰዓት? አዎ ደውልለት። የምር ደውልለት። ከዚህ አንዳንድ አብርሃም ቆይ አንዴ ልናገር እስቲ ነው። አብርሃም ሙቢ ፍቅር የፍቅራቸው የሩታና የአብርሃም ፍቅር ዛሬ ላይ እንድደርስ ያደረገ ሙቢና አብርሃም ኤፍሬም ናቸው። አሁን ሁሉም አሁን ነው ለቃቃሚ አብርሃም ሳይወጣ ላውራበት አብርሃም ሳይመጣ ስለዚህ ትይዙ ማለት ነው። ሙቢ በልቆ
ተታች እንዳለ ሙቤ ብቻ በሉ፣ ሌላ ነገር እንዳጽፉ፣ ምንም እንዳጽፉ። እሺ ያው እየደወልኩላችሁ ነው። እሺ ከዛ ግን አንድ ሰው ኮሜንት ላይ ድምፁን መስማት እንፈልጋለን። ተጨፍታ አሁን ድምፁን አሰማችኋለሁ። እንዴ ቲጂ ሙይ ካልተኛ ነው ግን ስንት ሰዓት ነው? አይተኛም። ካልተኛ ይኸው ሳወራው ሰማላችሁ። እኔ እኮ አንዳንድ ሰው በግድ ነው በቃ ነገሮችን እንትን የምትሉት። ሄሎ ሙቢ ደህና ነህ? አለሁ። ለማን ነው አለሁኝ? እኔ የምለው ስማኝማ፣ ማን ነው አብርሃምና ሙቢ ተጣልተዋል ብሎ ሚዲያ ላይ ያስወራው? ማን ያስወራው ሚዲያ ላይ? እኔ ምን አውቃለሁ። በየቪዲዮ ኮሜንት ላይ ከሙቢ ጋር ታረቁ ይሉኛል እኮ። እሺ ለማንኛውም እደውልልሃለሁ። ስልኩን ዝጋልኝ። አሁን ደህና ደር። ቻው። ደህና ደር። ደህና ናችሁ? እሺ አሁን ኧረ እውነት ተናግረዋል ሙቤ። ደህና ምን ሆነው አይደለም። ተራሩ አብርሃም አዳምጠኝ። እኛ እዚህ ለምን እንደጠየቅን እንደሆነ ታውቃለህ? ብዙ ሰው ማለት ነው እንደ በፊቱ አንድ ላይ እየመጣችሁ አይደለም። ምክንያቱም አሁን አንዳንዴ በፊቱ ልጆች እናንተ ሁላችሁንም አንድ ላይ ነው ያገኘናቸው። አንተም ሀይሚም ሩታዬ ሙቢን አንድ ላይ ነው ያገኘናቸው። ገባ? አሁን ደግሞ ሙቢ ከመሀላችሁ ስጠፋ በጣም ነው እየተደበሩ ያሉ። ሁላችንም በጣም ነው እየከፋን። አሁን ላይ ደግሞ ሀዘን ጊዜም አንተ ሩታ ስታለቅስ አንተ ስትከፋ አብሮህ ነበር ሙቢ። ስለዚህ አሁን ላይ ደግሞ በደስታ ላይ ከአንተ ጎን ባይጠፋ ደስ ይለናል። ያ ነው የኛ ጥያቄ። እንድትለዩ አንፈልግም። ሰው ልጅ በደስታ ብቻ ሳይሆን በሀዘን ብቻ ሳይሆን በደስታ አንድ መኖር አለበት። ዱባይ ስንሄድ ሁላችንም ሰብሰብ ስለምንላችሁ ሁላችንም ዱባይ እንገናኛለን። ምን ችግር አለ ታዲያ? የሚያገናኘን ነገር እኮ ብዙ ነው። የሰው ልጅ በደስታም በምንም ጊዜ ትልልቅ ፕሮግራሞች ሲኖሩ ይገናኛል። ከዛ ባለፈ ደግሞ ምን አለ መሰላችሁ፣ አሁን እንደ ቡታጀራ አይደለም። አዲስ አበባ ውስጥ ስንኖር ሰፈር እንለያያለን፣ እንደዚህ ተደዋውለን የሆነ ቦታ ምናምን ለመገናኘት ራሱ በስንት አንዴ ነው የምንገናኘው። አንዳንዴ ቪዲዮ ላንቀርጽላችሁ እንችላለን እንጂ ብዙ ጊዜ አሁን እሑድ ቀን ምናምን እንገናኛለን። ቪዲዮ ግን ላይቀረጽ ይችላል እና ለዛ ነው እንጂ ምንም ተፈጥሮ በማላችን ምንም እንትን ያለ ነገር የለም። ግን ያው አንዳንድ ሰዎች በእርግጥ አልፈርድባችሁም፣ ያው የምታዩትን ነገር ስለሆነ የምታምኑት ማለት ነው። ስለዚህ ይህንን ነገር እኛ ይህን በደንብ አላሰብነውም ነው። ኖርማል ነው፣ የሚካበድም ነገር አይደለም። ቀለል አድርጉት። አሁን ደግሞ እግዚአብሔር ካለ ዱባይ ሰብሰብ ስለምንል እዛ ደግሞ ሞር ታገኙናላችሁ። እሺ ተመለሰላችሁ የጥያቄ? አይ አሪፍ ነው። ዱባይ ምትገና እንፈልገው ይሄን ሙቢ ብቻ ከጎንህ እንዳይቀራብሽ አደራ። እኛ የምንፈልገው ሩታዬ ቆይ አንዴ፣ እኛ የምንፈልገው በደስታ ቀን እውነት የሁላችንም ሀሳብ ነው። በደስታ ቀን ሙቢና ኤፍሬም አርሚ አጠገብክ እንዲሆኑ ነው የምንፈልገው። እንግዲህ ከማንም በላይ ሁሉንም ሰው እንግዲህ እኔ ይመጣል ብዬም ቃል ላልገባላችሁ እችላለሁ። እንግዲህ የሚችል ሰው ይመጣል፣ የማይችል ሰው ደግሞ ይቀመጣል። ያ ማለት ምን ማለት ነው? አንዳንዴ ኃላፊነት የሚባለውን ነገር በጣም ማብዛት ስለማንችል ማለት ነው። ለምን ትንሽ ይከብዳል፣ ወደዛ ለመምጣት ወጪ አለ። ችግር የለውም ሙቢ ይመጣል፣ ብቻ ከአንተ ጎን እንዳይቀር እንጂ እኮ አሁን እኔ ማስገደድ ስለማልችል፣ ግን ደስ ያለው ሰው ይመጣል፣ የቻለ ሰው አቅም ያለው ሰው ምናምን። አሁን ለምሳሌ እኛ ረጅም ጊዜ አስበንበት ምናምን ስለሆነ ምናልባት እኔና ሩታ ነገሮችን እንትን ላይለን ይችላል፣ ላይከብድ ይችላል። ግን ደግሞ አንዳንድ ሰው ደግሞ ሊከብድ ይችላል። ሁሉም ሰው እንደኛው አይደለም። ዱባይ ታውቃላችሁ ብዙ ፕሮሰስ ነው ያለው። በቀላሉ እኛ ራሱ ገና ከአሁኑ እያወጣን ያለነው ወጪ እኛ እናውቃለን። ስለዚህ ሰዎችን ማስገደድ አልችልም። ግን ደግሞ የትኛውም ሰው እንዲመጣ ሁሉንም ሰው ነው የምጋብዘው። ዩቲዩበርም ይሁን የሚዲያ ሰው ይሁን እንደገና ደግሞ ኦዲየንስ ይሁን የትኛውም ሰው ፕሮግራሜ ላይ እንዲገኝ እፈልጋለሁ። ከዛ ባለፈ ግን ፈርዘር በግድ ነገሮችን የምናደርጋቸው ነገሮች አይኖሩም። ይህንንም መረዳት አለባችሁ። ግን ደግሞ ሁሉም ሰው እግዚአብሔር ብሎ የምንሰባሰብ ደስ ይለኛል። እሱን ደግሞ እንግዲህ ምናየው ይሆናል።
ለምን አሁን ላይ ደግሞ ትንሽ ቪዛም ሪጅስት እያደረገ ነው፣ እየመለሰ ነው። የአንዳንድ ሰዎችን እየመለሰባቸው ነው። ከኢትዮጵያ ወደ ዱባይ ለመምጣት አሁን ላይ እንደ በፊት ቀላል አይደለም። ለ3 ቀን ለ2 ቀን ምናምን ነው እየተፈቀደ ያለው። ለሳምንት ለ15 ቀን የሚባለው ነገር በጣም አዛ ሆኗል። ለእኛ ራሱ ጸሎት አድርጉልን እንዲረዳን ማለት ነው። 15ቷን ቀን እንዲሳካ እንጂ እንደ በፊት አይደለም። ዱባይ ቀለል ባለ መንገድ ደርሶ መምጣት ምናምን ትንሽ ይከብዳል። አሁን ላይ ባንክ ስቴትመንት ተጠይቀን ከባንክ ስቴትመንትን ባለፈ ማስያዣ ብር አስይዘን ምናምን ነው ነገሮችን እያስኬድን ያለ። አስቡት የሰው ልጅ የትኬት የሆነ ነገር እዛ የሩም የቢርግ የሁሉ ነገር ቆርጦ በዛ ላይ እንደገና እዚህ ማስያዣ ብር ሌላ አስይዞ ምናምን ለመምጣት ትንሽ ቻሌንጅ ነው እና እንደምታስቡትም ቀላል አይደለም። እና ማንም ሰው እኔ ባይመጣም ቅር አይለኝም፣ አይደብረኝም። ለምን ያለውን ነገር እኔ ስለማውቀው ማለት ነው። አንዳንድ ሰዎች ከፍለው ላይ ቪዛ ከፍለው ሪጅስት እያደረገ ነው እየመለሰባቸው ማለት ነው። ሁለቴ ደግሞ ከመለሰ ዱባይ ሶስተኛ ሻይል። ስለዚህ ይህንን ነገር እያሰበን ቢሆን ጥሩ ነው። ከዛ ባለፈ ግን ከሁሉም ሰው ጋር ሰላም ነን፣ ፍቅር ነን። በቃ እዛ እንኳን መሄድ ማይችል ሰው እዚህ ፕሮግራም አለ፣ የፋሚሊ ፕሮግራም። እዛ ደግሞ ተገናኝተን የፍጣሪ ፍቃድ ከሆነ እንግዲህ ከቤተሰብ ጋር ደግሞ አሪፍ ታይም እናሳልፋለን። ስለዚህ የሆነ ሰው ግዴታ ለምን አልመጣም ምናምን የሚል ጥያቄዎች እንዳይፈጠርባችሁ ሁላችሁም ጋር ማለት ነው። ለምን ከባድ ነው። እዚህ ኑሮ አለ፣ የራሱ ኑሮ አለ፣ የፋሚሊ ኑሮ አለ፣ ፋሚሊውን እያገዘ የሚኖር ሰው አለ። ስለዚህ የሁሉ ነገሮች አንድ ላይ ሲደማመሩ ቻሌንጅ ነው። እኛ ራሱ እንዴት ሆነን እንደምንመጣ እኛ ነው የምናውቀው ከእግዚአብሔር ጋር ማለት ነው። ግን ደግሞ በቃ ማመን ስላለብና ራሳችንን አሳምነን ስለሆነ ነው ያለ ነው። ይሄ ነው የምላችሁ። ከዛ ባለፈ ግን ሁሉም ሰው ጋብዣለሁኝ። እኔ ሁሉም ሰው እንዲመጣ እፈልጋለሁኝ። ስለዚህ ይሄ ነው፣ አዲስ ነገር የለም። ለማንኛውም ፋሚሊዎች ይሄ ከሆነ ጥያቄያችሁ ማለት ነው ተመልሶላችኋል ብዬ አስባለሁኝ። ሌላ መጠየቅ የምትፈልጉት ጥያቄ ካለ መጠየቅ ትችላላችሁ። ምን አለ መሰለ ከብርሽ ይቅርታ፣ እነ ሙቤ ከአንተ በላኛ እናውቀውም ወይም አንወደውም፣ ግን ስትመጡ አብራችሁ ነበርና አሁን ስትለያዩ ደግሞ እኛ የምናስበው ተጣልቶ ነው የምንለው። ምክንያቱ ብዙ ጊዜ ሆናችኋል። በዛ የተነሳ ነው እንጂ ጉዳይ አወራን እኮ አይደለ? አሁን ተፈቶላችኋል ብዬ አስባለሁ። አሁን ድጋሚ ነው እየጠየቅሽኝ ያለሽ። ይቅርታ ድጋሚ ነው እየጠየቅሽኝ አይደለም። ምን ለማለት እንደፈለግ ታውቃለህ? የቻለ በደስታችሁ ከእናንተ ጋር ሆኖ ደስታችሁ ቢካፈል ደስ ይለናል። ያልቻለ ደግሞ ችግር የለውም እዚህ ጋር ማለት ነው፣ እንደ ሁኔታው ማለት ነው። ለዛ ነው ሁሉም ሰው ግዴታ ካልመጣ ማለት አንችልም። በጣም ነው የሚከብደው። እግዚአብሔርን ነው የምላችሁ፣ ነገሮች በጣም ይከብዳሉ። በቃ ስለዚህ እኔ ስላየሁትም ነው ሰዎችን መጫን አልፈልገው ማለት ነው። እና መቻል አቅም አለኝ የሚል ሰው ለትኬት ቆርጦ 3 ቀን 4 ቀን ማድሮ መመለስ ይችላል። የትኛው ጓደኞችም ሊሆኑ ይችላሉ፣ ኢቨን ከውታጀራም ሊሆን ይችላል። እንዳውም አንዳንድ ሰዎች ከአሜሪካ ምናምን ሁላ እንመጣለን ያሉን ሰዎች አሉ እና ቃል ገብተውልኝ ምናምን እንመጣለን ብለውኛል። ስለዚህ ይሄ የሚሆነው ግን ሲኖር ነው። የሰው ልጅ የራሱን አቅም እያየ ነው ነገሮችን የሚያደርገው። ስለዚህ ገብታችኋል ብዬ አስባለሁ። ለማንኛውም ሌላ ጥያቄ አላችሁ? ሌላ ጥያቄ እኔ ያለኝ አሁን የሙቤ ነበረ ተመልሶልኛል፣ እግዚአብሔር ይመስገን። አብዛኛው እኔ ነበርኩኝ እንትን እያልክ የነበረው እና ሌላኛው አሁን መጠየቅ የምፈልገው ፕሮግራማችሁን ማለት ቆርጣችሁ የቁርጥ ቀን ብትነግሩን። ማለት አሁን እሁድ ቀን ይመቻል ብለናል ሁላችንም። ግን መቼ ምናምን በራሳችሁ ዩቱብ ብታስተዋውቁን ደስ ይለናል። እዚህ ማስታወቅ ካልፈለክ፣ ነገር ግን በትክክለኛው ቀን ይሄ ቀን ነው በዚህ ቀን ነው ብትሉ ደግሞ ደስ ይላል። እኛ ያው የምንመጣበትን ቀን ነገርናችሁ እኮ በ30 ሪል ነው የምንመጣበት ቀን። ግን ደግሞ የቀለበቱ ፕሮግራም መቼውን የሚለው ነገር ገና እየተነጋገርን ነው። ከእናንተ ጋር አውርተን የሚመቻችሁን ቀን ተነጋግረና ምን ነው የሚሆነው? የሚመቻችሁን ቀን እናንተ ነገራችሁን የትኛው ቀን ነው የሚሆነው? አሁን ለምሳሌ እኛ በ30 ምን ቀን ነው የሚውለው ቀኑ ራሱ ማለት ነው። እና ያንንም ነገር ተነጋግረን ነው የሚሆነው። ለምን እኛ ስንመጣ የእኛ ኦዲየንሶቻችን አላችሁ ምናምን ብለን ነው። እኛን የሚጠብቀን ኦዲየንስ አለ፣ የሚወደን የሚያከብረን ብለን ነው የምንመጣው አይደለ? ስለዚህ ይህንን ደግሞ ስናደርግ እኛ በዛ ፈቀደ ይሄ ቀን ነው በቃ ምናምን ልንል አንችልም። ከእናንተ ጋር አውርተን የሚመቻችሁን ቀን አሪፍ ፕሮግራም ነው እንግዲህ እናሳልፋለን ብለን ያሰብነው
እንግዲህ በሰፊ ነው ነገሮችን እኔ ያሰብኩት። ከተሳካልኝ እግዚአብሔር ካለ እንግዲህ አንድ የመድኃኒዓለም ይረዳኛል ብዬ አስባለሁኝ። በሰላሳ በፈረንጆች ይመጣሉ። ከዛ በኋላ ያንን ደግሞ ይማከሩበታል። ለእሑድ እሑድ ነው የሚመቻቸው ሁሎችም ልጆቹ ማለት ነው። ሮመዳን መቼ ነው የሚወጣ? ምን ቀን ነው? እንደዚህ ቢሆንስ አንድ ነው የሚሆነው። ረመዳን በ31 በዚህ ሀገር ማለት ነው። የዚህ ወር 31 እንደዚህ ቢሆንስ ዜድዬ ማለት ነው። እንደዚህ ቢሆንስ ከቲጂ ከነሩታ ከነሃይማን ሀኒቾ ጋር ቡዜ ጋር ያውሩና ደጋፊዎቹ ከዛ መቼ እንደሚመቻቸው ያድርጉ። እነሱ ከስራ እሑድ ስለ እረፍት ስላላቸው ነው ቡዜ እሑድ ቀን ነው የሚሻለው። በቃ ከዛ አብርሽ በውስጥ ይነግሩሃል ማለት ነው። እነሱ ተነጋግረው በውስጥ ይነግሩሃል። እንደዛ ይሻላል። ምንም ችግር የለም። እንደዛ ይሻላል። ሩትዬ ሰላም በልልን፣ ሳምልን። እንወዳቸዋለን፣ እናከብራቸዋለን። ደስታችሁ ሙሉ ያድርግላችሁ። ተጋብታችሁ ብቻ ሳይሆን ወልዳችሁ ለመሳም ያብቃችሁ። ፈጣሪ አይለያያችሁ። ፍቅራችንና ትዳራችሁ ይባርክላችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ለዘላለም ኑሩልን። እሺ ሩትዬ ሳም አድርግልኝ። ወዲያችሁ ጤናችሁ ያብዛልን። እናመሰግናለን። ኑሩልን እናንተ። ያለ እናንተ ደግሞ ደም ስራቸው አይሰራ አሉ እና እነሱን ደግሞ ከማላችሁ ያውጣልን። አሜን ብለዋል። እሺ ይሄንን ነገር ማለት ነው። ከምሬን ነው አብርሽዬ ማለት ነው። እውነት እናንተ ሁለቶች ቡና ራሱ እያፈላችሁ እቤትን ብትጠርጉ ስብመጡ ሁለታችሁ ይሻላል። እግዚአብሔርን እንደው ሌላ ሰው መሀላችሁ አታስገቡ። እንደው በፈጠራችሁ ልክ እንደ ዩቲዩብ ቡታጅራ ላይ እንደምትሰሩ ስሩልን። እንደው አሁን የመጡ ሰዎች ምንም አጣሙንም ህይወታችሁ ነው እየበጠበጡ ያለ። እናንተም ብቻ ሳይሆን እኛም እያስለቀሱ ነው። እዚህ በቃ ራሳችሁ ብቻ ነው። እናንተ ሁለቶች ራሱ እኮ ብዙ ሰው ነው የሚጠብቃችሁ። እኛ የምንፈልገው እናንተም ብቻ ነው። በቃ ቡና እያፈላችሁ እየተደባደባችሁ ሆኑ ቶሎ። እኛ አንፈልግም ሌላ። እግዚአብሔርን የታመመ ሰውስ ህዝቡ ዛሬ ሄዳበታል። ህዝቡ እየታመመ ነው የሚገበት። ኧረ ማንም አልታመመም። ሰው ምን አገባን እኛ አሉ አውቆ። እሺ ጨረሳችሁ? 6 ሰዓት ሊሞላ ነው። በቃ እዚህ ጋር እንዳልተኛ ላውራ ወንድሜ ሌላ ሰው ላስገባ። እኔ ላውራና እኔ ተወረድላችሁ ሌላ ሰው ላስገባና አንዴ ወንድም አለምዬ በመጀመሪያ ደረጃ እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ። በጣም ደስ ብሎናል። ሁሌም ደስ ይበላችሁ፣ ክፉአችሁን አያሰማን፣ ደስታችሁን እንጂ የእናንተን ሀዘን የእናንተን ክፉ ፈጣሪ አያሰማን። ሁሌም ደስ ይበላችሁ፣ እኛንም ደስ ብሎናል። ለዚህ ቀን ለመድረስ ብዙ ዋጋ ተከፍሎለታል። ዋጋው ደግሞ ፍሬውን ስላገኘ እኔ በበኩሌ በጣም ደስ ብሎኛል እና ወልዳችሁ ከብዳችሁ ነገ ላይ የምትስሙ ያድርጋችሁ። በሰላም ደግሞ ለዛ ለሰርጋችሁ ቀን አድርሶን ደስታችሁን አብረን የምንካፈል ያድርገን። ባንመጣ እንኳ በዙ በሚዲያ አብረን እንካፈላችኋለን። እኛንም ፈጣሪ ትዕግስቱን ይስጣችሁ በሉን። ሁላችሁም ለኔ በተለይ ትዕግስቱን ይስጥሽ በሉኝ። የዛለታ ስልኬን ካልዘጋው አላውቅም ይሁን እና የኔ ውድ ወንድም ጀግና ነህ። ሁሌም በርታልኝ የኔ መሪ፣ የሚዲያ መሪ ነህ። ባይዘው አንተን የሚያክል የለም። መሪ ነህ። ግን አንዳንድ ጊዜ ታናደነላ አስተካክል። እሷን ነገር ብታስተካክለን ደስ ይለናል እና በርቱን ይወርቻለሁ። እህት ኑሪ ብላችሁ እሺ ወዶቼ ወዳችኋለሁ ሁላችሁንም። ሩትዬ ሳምልኝ። እሷንም አላየኋት ጥሩ ነበር ግን አላየናትም። ይሁን መልካም አዳር ይሁንላችሁ። አሁን እሷ ከገባች ገና ጠይታት ማለት በጣም ነው የሚንቀሳቀሰው። እሺ እኔ ልቀጥል። ቀጥይ ቀጥይ
ጠይባ ውጪ ላውራበት ውጪልኝ አንቺ አወራሽ አልወጣም አንዳንድ ልጆች ልጆች አወርድና እዛ የሚጠብቁ ብዙ ሰዎች አሉ። ከታች አስገባቸው። ሩታን ሰሚራ ሚውት አድርጉ ከቻላችሁ። አታወሩኝም እንዴ? ቴጂ አታወሪም? እኔ ብትረብሽም ብታቃጠለኝም ጨጓራዬን ብትልጥም ምንም ማድረግ አልችልም። እያቃጠልከኝም ቢሆን በአንተ አልደራደርም፣ በሩታዬም እንደዛው። ለዚህ ስለደረስክ ግን ስላኮራህን ሁሌም ስለምንኮራብክ ደስ ብሎናል። እግዚአብሔር ደግሞ ደስታን ሙሉ ያርግልን። አሜን አሜን። አመሰግናለሁ። በታፈጣኝ ነው እንዳትነካኝ በጋ ያ በእውነት ምን በቃ እዚህ ስለደረስክ ትልቅ ቦታ ስለደረስ እያየንክ አደክ የኛ አሸብር አዲሱ ስምክ አሸብር ነው። በዚህ አጋጣሚ እያሸበርክ እንግዲህ ወደዳችሁም ጠላችሁም ቲክቶክንም ዩቲዩብንም አብርሽ ነው የሚመራችሁ። የመረረሽ ትውጫለሽ ታች ያለሽ ሁሉ የኔ ወንድም በርታልኝ ትልቅ ቦታ ድረስ። ሰርግክ ላይ ብገኝ ደስ ይለኛል፣ ግን አለመገኘቴ ይከፋኛል። ግን ጭራሽ አትገኝም አንቺ? ደስ ይለኛል። ማን ነው እሺ ታዲያ የሚገኘው? እኔ እኮ ግራ እየገባኝ ነው። ዜዶ ያሌለችበት ቦታ ደስ አይለኝም። ዜዶ ያሌለችበት ቦታ ደስ አይለኝም እኮ አሁን። ኧረ አይደለም ሁላችሁም አልገኝም ካላችሁ ማለት ነው። ማን ነው አሁን አውቆ ነው አንቺ ሀይሚ የምትባይ ከታች እረፊ። አውቆ ነው አብርሽዬ፣ ማንም አይቀርም ይመጣሉ። እሱ አውቃ ነው። እሺ ሁላችሁም እኔ ላውራ ለተኛ ነው። አብርሽዬ በጣም ደስ ብሎኛል ለዚህ ቀን ስለደረሳችሁ። ብዙ ውጣ ውረድን አሳልፋችሁ ለዚህ ቀን መድረስ በጣም ትልቅ ነገር፣ በጣም ደስ ብሎኛል። እንኳን ደስ አላችሁ። ደግሞ ወልዳችሁ ለመሳም ያብቃችሁ። ብገኝ ደስ ይለኝ ነበረ። በጣም እኔ ከፋኝ ስለማልገኝ ማለት ነው። አራት አስራታው እንግዲህ እና ታዲያ ለምን እንመጣለን? ሀገርን ቀይራ ታዲያ እናንተ ወደምትገኙበት አሉ እኮ ሌላ ጊዜ ወይ ሁለተኛ ትመጣላችሁ ወይ ደግሞ እኛ እንደዛ ከሆነ ሀገርን መቀየር ሳይኖርብን አይቀርም። እንደዛ ከሆነ እንዴ ቡዚዬ ምን ሆነ ቃል የኔ ጠንበለ የኔ ጀግና ወንድም ቅድስት ያው ኖረች አልኖረች ችግር የለም። የቅድስቴንም እኔ አለሁልሽ ቅድስቴ፣ አንቺንም ወክልልሻለሁ። ፎቶዋን አሳጥቤ አምጥቼም ቢሆን ወንበር ላይ አስቀምጣለሁ። ይጅበል እሺ። እና አብርሽዬ ሰው ጋር አሳጥባለሁ ፎቶሽን። በጣም ደስ ብሎኛል። ሩታዬን ሳምልኝ። እሺ ስምልሻለሁ። እየተቆራረጠ ነው ግን ማጋ ነው? እኔ ጋር ነው ችግሩ ወይንስ ነው እንዴ? ሳምልን። ስለዚህ ኔትወርካችሁ የሚሰራ ልጆች አውኛ ቅድስት ኔትወርክሽ እየተቆራረጠ ነው። እንደ ሰካራም ሰው አትበይ። ምንም አለ አንዳንድ ቀን ታናደናለች። እሱ ጸብ እኔም አንዳንድ ቀን ታናድዱኛላችሁ፣ ግን ወዳችኋለሁ ማለት ነው። እስቲ እኛ ያናደንክ ምን ቀን እንደሆነ እስቲ ነገር እኛ ብዙ ቀን እንነግርሃለን፣ ብዙ ቀን እንነግርሃለን። እስቲ አንተ ግን ማለት ነው ደስ ነው የሚለኝ አንተን እያዩ ሲናደዱ ደስ ነው እኮ የሚለኝ። ወይ እንደዚህ መናደዳቸው ተስፋ ነው። አንተ ያማል እንኳን እያዩ መናደዳቸው ራሱ ተስፋ ነው። ጭራሽ ደስ ነው ይልሽ ዜድ እግዚአብሔርን ደስ ነው የሚለኝ እያዩ ሲቃጠሉ። ወይኔ ኧረ ተይ አስቢላቸው ተይ። ሰው ልጅ በሰው የሚናደድ በሰው እንትን የሚል ዲያብሎስ ስለሆነ ስለዚህ ደስ ሊልህ ይገባል። አንድ ሰው እኮ አንተ ስትሳደብህ አንተን እያየ የሚቃጠል ሰው ለምንድን ነው ታውቃለህ? እዛ ሰው ልብ ውስጥ ስላለህ ነው። የሆነ ሰው ካልፈለኩት እኔ አላየውም። ስፈልጌ እያየው የምናደድ
ስለዚህ ስለምወዱህ ነው የሚናደዱ። ሰው የማይፈልግበት ቦታ አይገኝም። እናንተ ላይ ተናድጄ አላውቅም። እኔ ደግሞ ካስደበርኳችሁ ይቅርታ። አንድ ሰው የሆነ ሰው ለቋልና ቦታ ላስገባ ላይ ያለ ሰው ማን አለ? እዚህ ጋር የሆነ ሰው ላስገባላችሁ። እንኳን በሰላም መጣሽ የኔ ጠንበላል። አንቺ እንዴ ምን ነው ሁላችሁ ዝም አላችሁ እኮ? አብርሽ ወንድሜ እንዴት ነክ? ደህና ነክ ወይ? አለን እንዴ ሰላም ነው? አለን ደህና ነካ? አለሁኝ እንዴት ነሽ? ደህና ነኝ። በመጀመሪያ እንኳን ደስ አለክ። በጣም ደስ ብሎኛል። ያው ሰርጋቸው ባይደርስም የዛኔም እንላቸዋለን። እኔ እመጣለሁ ብዬ ተስፋ አደርጋለሁ። ያለሁት ዱባይ ነኝ እና ሃይሚን ደግሞ ይዛሃትና እዚህ ነበረች፣ ግን እሷንም ሳናገኛት ሄዳለች። ትንሽ ከፍቶናል፣ ግን ለቃሃት እንዳትመጣ አደራ አደራ። እሺ ሃይሚን ኤፍሬምን ምናምን ይመጣሉ እንግዲህ በቃ ይመጣሉ። ጥርጣሬ ማለበት እንዴ? እና ሩታዬን ሰላም በልልኝ። ግን ባናግራት በጣም ደስ ይለኝ ነበር ብትመጣ። ግን አምጣት አምጣት፣ ወላሂ በጣም ደስ ይለኛል። የኔና አንቺ ያምጣት ብለሽዋል። ምን እንደሚያመጣ ዝም ብለሽ አይ አውቆ ነው ምን የሆነ ነገር ሰበብ አድርጎ ይመጣል። በቃ አረ ትራስ ይዞ የሚመጣ ትራስ ይዞ ትጂ ቆይ ሃይሚ የምትባይ ከታች እራፊ ናሬ ተመተክ። ይሄን ስጦታ ግን ማን የሰጠኝ የሚያስታውስ ሰው አለ? እኔ አስታውሳለሁ። አንተ ነካ ለሩታ የሰጠሃት ነው አይደለም? ስጦታ ነው እንዴ? ዜድዬ ተቀዩ አሻንጉሊት ጋር ዜድዬ ነው እንዴ? ኦኬ የምንወደው ፕሮፋይል የለም ግን አብርሃም ማለት ነው። እግዚአብሔር ይመስገን እኮ በአንተና በሩታ እየተነሳ እኮ ይኸው 1 አመት 6 ወር ነው 5 ወር ሊሆን ነው ከተገናኘ። ማንም ከመሀላችን የተነጣጠለ የለም። ብዙ እህቶች ተገናኝተናል። ተመስገን ነው። ይሄ ራሱ አንድ ትልቅ ነገር ነው። ማርያም ባለታችን ስለማናቅናቸው እንጂ ዩቲዩበሮችን የምንሳደብ ማርያምን በጣም ባለታችን ናቸው። ከበእናንተ የተነሳ ምርጥ እህቶች ተገናኝተናል። ግን ደግሞ የሰው እና ይሳቅ አሉ ረሙ አሉ ጉዟችን ላይ የሚሄዱ ማለት ነው ፋሚሊዎች እና አቋይ እናንተ ላውራና አስገባቸዋለሁ ብዬ ነው የሚሄዱ ሰዎች አሁን ገዝቱላችሁም ትለቁልኝና አስገባላችኋለሁ ማን እንደሚመጣ ምን ረሙን አስገባው። ሌሎቹ ግን ምን ይገባሉ? አይሰማንም። እኛ ታች ተወራ እኔ አስገባልሃለሁ ብዬ ነበር። እምቢ አልከኝ። እምቢ አልሰጠም። አይሰማም እንዴ? ረሙን አስገባው። አንድ ሰው ወርዷል። ረሙ ብቻ አይደል ያለው? እሺ ረሙ የቱ ጋር ነው ያለው? እሺ የለም፣ ታች ላይ የለም መሰለኝ። ምኑ ጋር ነው የሚገኙት? ታኒንም ማስገባት ተገባች። ገስትራይት አለች። አላስገባልን ከላይ ሲልኩልኝ አስገባልን። የሉም በቃ የምትሏቸው ሰዎች የሉም፣ አይታዩም። ከላይ የሆነ ሰው ብቻ ነው የማስገባው። ከላይ ደግሞ እንዴት እንደሚሆኑ ነው እንጂ ኪያቸው ይታያል እኮ እንደዚህ ወደ ላይ ያረክ ወደ ላይ እንትን ባላቸው ልጅ ያረኳቸው ነው እኮ የሉም። ግን ይታሉ ትጂ ሙይት ያጅ ምንድን ነው ታኳኪ የሉም፣ ወጥተዋል መሰለኝ። አውድ ሰላም አለው እንደዚህ ሙይ ስትጂ ካላስ ከወጡት ነው ረሙ አለ ከታች እንትን እየጻፈ ነው።
የሉም ሲመጡ አስገባለኝ። ዝም ብዬ ከላይ ያለ ሰው ብቻ አላስገባ። እሺ እናውራ። ከዛ ሩታዬ ተኝታ ነው የተዳ ነው። ሰሙ መጣች። ኧረ እኔ ራሴ ልተኛ ነው አይደለም ሩታ፣ እኔ ራሴ አንድ ሁለት እያልኩ ነው ልተኛ። አብርሽ ማለት ነው አብርሽ ማለት ነው። መቼ ነው ወደ ኩዌት የምትመጣ? እኔ በሊሙዚን እቀበላለሁ ወንድሜ። የምር ግን ፕሮሚስ እገባላችኋለሁ። ቅርብ ከሆነ ሁላችሁም ጋር ነው የምመጣው። እየዞርን ነው ኩዌት። ከዱባይ ወደ ኩዌት እኮ የግማሽ ሰዓት መንገድ ናት ባየር። በቃ እንደዛ ከሆነ ቅርብ ከሆነ ግን መዝናኛ ቦታዎች ምናምን ሊኖር ይገባል። ምን መጣባቸው ቦታዎች ግን ዝም ብለን መተን ብንመለስ እንናደዳለን ነው። ራስ በቂ ነው እባክህ። ኩዌት አሪፍ ቦታ ናት። ኩዌት አሪፍ ቦታ ናት። ባይዘው ሰርች አድርጋት ጎግል ላይ ገብተክና ከዛ ምርጫ ያንተ ነው። እሺ እመጣለሁ። ምን እሺ ለማንኛውም አብርሽ ሰላም ወንድሜ፣ እንዴት ነህ? አለ እንዴት ነሽ? ሁሉ ሰላም ነው? ሁሉ ሰላም ነው። የሚያወራኝ ሰው ግን ማን እንደሆነ እኮ እየለየሁ አይደለም። ታች ላይ ስለኝ የምትለው ልጅ ናት። በነገራችን ላይ ሩታን አስገባልኝ። ከሩታ ጋር እኮ ታርቀናል። አብርሽ ሩታን አስገባልኝ እንዴ እኮ ላስገባት ነበር። አጥቻት እኮ ነው። ኧረ ታጣጣኝ። ጥቁር እንዳያረገችው ፕሮፋይሏ ጥቁር ነው። አስገባልኝ እንዴ ቲጂ ከኔ ጋር ጸባለሽ እንዴ? እኔ ሳውራ እንተውሪ የለም ሞልቷል። እኔ እና አንቺ ምንም ጠላታችን ይጣላ ጠፍተሻል። እናንተ ጸብ ካለሽ እንነጋገርና በውስጥ እንፍታው። እዚህ ጋር ነው ሰላም ይባላው። አብርሽ ወንድሜ እንኳን ደስ አለ የኔ አባት፣ የኔ ወንድም፣ የኛ ጀግናኛ ቀብራራ እንኳን ደስ አለ። በዚህ ቀን እንኳን አበቃ። ወላሂ የምር ነው። ቀልድ ሳይሆን ቁም ነገር ነው እና እንኳን ለዚህ ቀን ስለበቃ በጣም ደስ ብሎኛል። እና ሩታዬ ጋርም ደግሞ ሰላም ስለተፈጠራችሁ በጣም ደስ ብሎኛል። እና ደግሞ እንኳን ደስ አላችሁ። ለሰርጋችሁን ደግሞ አላህ ያድርሰን እና ጥሩ ደረጃ ደርሳችሁ አላህ ያሳየን። እኔ ሌላ ምንም ነገር የለም። ሩታዬንም ደግሞ ሰላም በልልን። በዚህ አጋጣሚ ሁላችንም ወዳቻለሁ። ዜድ ማለት ነው። ግን እንገናኛለን። አንድ ቁጥር የጻፍ አስከበቲም ቆይ እንገናኛለን። ቲጂ አንቺም ሩታዬ አንቺም እንገናኛለን በውስጥ ችግር የለም። እና ለማንኛውም እኔ አብርሽ ማለት ነው እናንተ አንዳንድ ብለሻል የተባልን ስለሆነ ነው እኮ ችግር የለም። ታች ላይ ግን ሸዊት እየጻፈች ነው። በኋላ ትገላቸዋለች። ትገባ እሷም እና ለማንኛውም አብርሽ እንኳን አደረሰ ለዚህ ቀን ስለበቃ በጣም ደስ ብሎኛል። ላሰርጋችሁ ደግሞ አይኔ ፊት ብሎ ብቻ እናይቀር ያን ቀን ሴትዮ ብትፈቅድልኝ እመጣለሁ እና ከመጣ እንገናኛለን። ካልመጣሁ ምንም ማድረግ አልችልም። ብቻ በጣም እያዘንኩባችሁ ነው። ካልመጣሁ ምናምን ትላላችሁ አይደለም እኮ አብርሽ ማለት ነው። እዚህ ጋር አንድ ነገር አለ። ምን አለ መሰለህ የኔ ወንድም፣ እዚህ ጋር ስራ ቦታ ላይ አሁን ያለ ህጋ የሆኑ ልጆች ማምጣት ይችላሉ፣ ከውጭ የሚሰሩ ልጆች እና አሁን እኛ ቤት ውስጥ የሚሰራ ልጆች አሁን እንደ አባታችን ቤት ተቆጣጥረን ያለኑ ሰዎች ማውጣት አይመቸንም። ስለዛ ነው እንጂ ሌላ ነገር አይደለም። እሺ ወንድሜ፣ እና ማምጣት ብችል የምሬ ነው የምልህ እኔ ሴትዮዋ ቤት ላይ እመጣለሁ። ከቻልክ እመጣ ከቻልኩ ሴትዮዋን እስኪ ወንድሜ እያመጣ ነው ብለን ከማውጣት ከቻልን እንመጣለን። ካልቸን ደግሞ ምንም ማድረግ አንችልም። እና ሰርጋቸው ቅውጥ እናደርጋለን በቪዲዮ እያየን ምናምን እና ችግር የለውም። ፋበል እሺ ላይፍ ይገባሉ። ከዚህ የዘጡና ሩታዬ እነ ቲጂ ይሄዳሉ። ከዛ በቃ ያኔ እዛ ሰርጉን ቅውጥ ለማድረግ ደግሞ ብቻ ዝግጁ ነን። ከመጠን እንመጣለን። ችግር የለውም። አሳስብ ፋበል እሺ ምንም አትጨናነቅ። አመሰግናለሁ። ችግር የለውም። በቃ እሺ ችግር የለውም። እኔ ዜድ እንዴት ነሽ አንቺ? ትንሽ ተሻለሽ? አሁንማ ደስ ብሎኛል። ወንድሜ እየሳቀ እንዴት ነው ማይ? ከነ ወንድምሽ አንድ ሰሞን አብርሽ ስሟ ምን ብላ ከፈተች እንደሆነ ታውቃለህ? አዲስ ሙሽራ ሰፈሮች ብላ ከፈተችው ማለት ነው። አዲስ ሙሽሮቹ ማን እንደሆነ እዚያ ሊነጋገርም በዚህ አጋጣሚ ችግር የለውም። አብርሽ ይሄን ነገር እና እኛ ራሳችን ዘድና እናውቃለን። ችግር የለውም። ለማንኛውም ፎሎ መልስልኝ አብርሽ። እሺ የት አለሽ? ታች ላይ ኤስ ነኝ ንግስቷ ብሎ እንዳላስወጣችሁ ግን መልሳለሁ ብዬ ኧረ ጉዴ ነው ዘንድሮ ታስወጣኝ አባቴ ተው። አዎ መለስክልኝ፣ አመሰግናለሁ። ሸዊትን አስገባት፣ ሸዊትን አስገባት። ጥያቄዎች እንድጠይቁ ማለት ነው።
ሌላው ደግሞ አንድ አይነት ጥያቄም እንዳይሆንባችሁ ከሁሉም አንዳንድ ሰው ቢጠይቅ የተሻለ ነው ሞር ማለት ነው። እኔ እኮ አበጋዝ ማን ያለኝ? ኧረ ተው ስሜን አታበላሹ። ሁላችሁም ጻፉሽ። ስሜን ልቀይር እንዴት ነው? አሪፍ ስም ነው አበጋዝ። እንዴ አበጋዝ ማለት የትልቅ ሰው ስም ነው ብሎ ናቸዋል። እንዳውም የሆነ አላ እሺ ላስገባችሁ። ለማንኛውም እንደ ቅድሞቹ ተቀየራችሁ። አሁን ከላይ ያለው ሌላ ሰው ነው። እሺ ወይኔ ሌላ ነገር ነካው ነው ሌላ ነገር ነካው። ሰላም እንዴት ናችሁ? እንዳትቀየሙ ከላይ ያለን ሰው ነው እያስገባ ያለን። እየመረጥኩ አይደለም፣ መደዳ የተቀመጠው ማለት ነው። ሰላም አፍሽዬ እንዴት ነህ? ጦይባን አየዋት። ጦይባን አስገባት። ጦይባን ምረጥ አስገባት። በቃ ከላይ ያለ ሰውን ያስገባዋት። አታጋጭኝ። እኔ ሰው መርጬ ያስገባው አይደለም። እሺ ለማን ዝም ብዬ ከላይ ያለ ሰው ይገድልሻል። ጠይባንማ መርጠን ያስገባት። ጠይባንማ መርጠን ያስገባት። እኔ ማንንም አላስገባም። ከላይ ያለ ሰው ያስገባ ያለው ብዙ ሰው ነው ደስ እየላከ ያለው ከላይ ያለ ሰው። ሰላም አብርሽዬ ወንድም አለም እንዴት ነህ? ደህና ነህ? ሁሉ ሰላም። እሺ ሌላ ሁሉ ሰላም ሁሉ አማን። እየመለሰብኝ ነው ልበል ቻለ መሰለኛ። አንድ ሰው ቀረክ። አንድ ሰው አለ አንድ ሰው ቦታ ካለ ቆይ ካለ ለምን ትለፋለህ? ሞዴሬተር ስጠኝ። ዝም በይ። የሆነ ሰው ስጠኝ ብላችሁ አላወረዳችሁም? ስጎ አበሻ ሲከፋ ነው። ለዜዶ ስጣት። ለዜዶ ስጣት። እስክቲ አይ ይቻላል እኮ ሲወጣ ያነሰዋል። አሁን ይስጣል። ሲወጣ ያነሰዋል። ችግር የለውም እኮ ቻላችሁ መሰለኛ። ሲወጣ አንድ ሰው ጨምር። አንድ ሰው ለምን አንድ ሰው በቃ ሞልቷል። በቃ ቆይ ብዙ ነው። አብሽ ያስገባም ነው እንደምን ከዚህ በላይ አያስገባም እኮ ወንድም ነው። በቃ አሁን ሞራን መጠየቅ ደርስልኝ። እናንተ ፈርደሽ ምራት እንድትገባ ነው። ምንድነው ሌላ ሰው ምራት ትግባው? خلاص ምራት ትግባ። طيب ለዜዶ ስጣት። ለዜዶ ስጣት አብርሽ የምር ለዜዶ እንትን አድርገሽ ለማንኛውም ማለት ነው። በቃ ችሏል ይመስለኛል። ማን አስገባብኝ? አንተስ ከፋ ምራትን አስገባለን። خلاص ተውት። በቃ አብርሽ እንዴት ነህ? ደህና ናችሁ? እንዴት ናችሁ? አለን። አምሮብሃል ወንድም አለም እንዴት ነው? እንኳን ደስ አላችሁ። እንኳን ባንድ ላይ መጣችሁልን። ጮንጋራችን ልጠልጠ ታይ እኔ ግን ውጪ ላይ ስትሆኑ ማለት ነው ወንድሜ ተቃል ስሙኝ። ውጪ ላይ ስትሆኑ ኮሜንት ላይ ዩቲዩብ ላይ ቲክቶክ ላይ ምናምን ትራዳችሁ። እኔን በአካል ስታገኙኝ ግን አታወሩኝማ ማለት ነው። እኛ ጥፈናናቅም። አሁን ዱባይ ላገኙ ነው እኮ ኤርሜላኔና ለጦይባ እንጂ ጮንጋራችን ተላጠ። እነሱ ዱባይ ላገኙ ነው። እኛስ ምስኪን እኛ ጨጓራ ማለት ነው። እኛ ስልካችን ዘርተን እኔ የለውም መቼም እኔ የለውም ለራሴ ስልክ ዘግቼ ነው የምጥፋው ይዘለታ። እሺ ቆይ አንድ አብርሽን ሰላም እንበለው። አንድ ጥያቄ አለኝ። ቆይ ሩታ ማለት ጥያቄ አለኝ። ዛሬ እኮ ማስገባት ያለብህ እኮ እነዚህ ዱን እነጠይባን አይደለም ዱባዮችን ማስገባት ያለብህ። እነዚህ ያስፈልጉ ማስወጣት አይደለም አብርሽ። እኛ ሌላ ሀገር አይደለም አብርሽ። እኛ ሌላ ሀገር ያለን አስገብተህ ማነጋገር አለብህ። እነሱ በውስጥ አገኛቸው። በቃ 4 ነጥብ ይሄ ነው።
ቲጂ አንቺስ ከፋ። ነማርኛ ፕሮግራም መያዝ አለብን። ሌላ ሀገሮች ውረዱ። ሩታዬ የት ናት? አንቺስ ከፋ። በውስጥ አውሩ እናንተ በውስጥ ነው የምታወሩት። ፕሮግራም ከነገ በውስጥ እኛ እናውራ። በውስጥ ጨርሱት። እኛ ግን ሌላ ሀገር ያለ ነው ግን ወያያለ። ልጠይቁኝ የፈልጉት ጥያቄ አጠይቁኝ። እሺ እንጠይቃለን። ከታች ጀምር። አዩ ከሚለው ጀምር። ከአዩ ከሚለው ጀምር። አዩ ከፍቅር ደጋፊ ጀምር። አዩ ኦኬ። እሺ አዩ ሚዩት አላረኳችሁማ። አብርሽ እናደርገው ችግር የለውም። ሁላችሁም ሰላም